በቃ በጣም ግልጽ ነገር ነው እየተፈጠረ ያለው ነገር በደንብ ግልጽ ነው። ማንም አይቶ የሚረዳው ነገር ስለሆነ ማለት ነው። ምን ተደረገ? ቆይ በጣም ጥሩ ተደረገ መሰለክ። ሰሞኑን አንተንም ኤርሜላንም በደንብ አርጋ ያገናኛቻችሁ ነው። እሷን ደግሞ በደንብ አግኝታ ከዚህ በፊት እንደው ካላገኘኋት ምናምን ስትይ ነበረው ለዚህ ነበር እንዴ ነው ያልኩትኛ። እሱ ስንት ጥፋት እያጠፋ እያለ ለካ ውስጥ ለውስጥ ሌላ ነገር እየታሰበልኝ ነው እንዴ በላይ ላይ ብዬ ሁላ እንዳስብ ነው ያደረግሽኝ። ምክንያቱም ሰሞኑን ያደረግሽው ነገር ጭራሽ ልታጣብሻቸውም እየሞከርሽ ነው ያለ የሚመስለው እውነት ለመናገር። በመጀመሪያ ደረጃ ለሰው ልጅ ክብር ይኑር። ጉዜ ክብር ስላለኝ ነው ቆሜ እያወራሁሽ ያለሁት እንጂ ማውራትም አልፈልግም። በመጀመሪያ ደረጃ ስታወራ በስነ ስርዓት አውራ። አሊያ ግን ከኔ ጋር እንዳታወራ። አላወራም። ከጅምር ነገሩን ያበላሽው አንተ ነህ። የፈለኩትን ላበላ ጉዜ ምን እንደሚናገር ለምን አታዳምጥ? ኧረ በእናትህ ምንም ነገር ደስ አይልም። የሚያወራው ሁሉ ደስ አይልም። እኔ ስለኔ ደስታ ምናምን አይመለከትሽም ጉዜ። አሁንም ልነግርሽ ነው ጓደኞቼ ይኸው መጨረሻው እንደዚህ አደረከው ፐርሰናሊ ጉዜ ልንገርሽ። ኧረ በስመ አብ ወልድ አንድ ነገር ልንገርሽ። እሱ ነው በእናትሽ ጉዜ ስሚኝ። ይኸውልሽ እኔ አሁንም ላወራሽ ፈልጌ አይደለም የቆምኩት። ኧረ እኔ ራሴ ስላየው ክራስ ተናድጃለሁ እንኳን ላወራ። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ በድጋሚ እንግዲያው ተገናኝተናል። ያው ዛሬ የመጣሁበት ምክንያት ትንሽ ሩቲና ከቡዜ ጋራ ትንሽ ጭቅጭቅ ተፈጥሯል። ያው ከአብርሽም ጋር እንደምታዩት ነው። ያው አዲስ ነገር የለም። ግን እኔ ያው እነሱ ተለያይተውም ሆነ እንደፈለጉ መሆን ይችላሉ። ግን ቤተሰቡ ላይ እንደዚህ አይነት ግጭት ደግሞ ሊኖር ስለማይገባ እኔ አሁን ዛሬ ዋናው አመጣጤ ሩታና ቡዜን ለማስታረቅ እና ከአብርሃምም ጋራ የሆነ በቃ ምክንያቱም ተስማምተው በፍቅር ልጃቸውን ማሳደግ ይችላሉ። በግዴታ አንቀን ኑሩ ወይ ደግሞ የሩታንም በግድ አብርሽንም በግድ ኑሩ ማለት አንችልም እና ከቡዜ ጋር ደግሞ እንደዚህ ሰጣ ገባ ውስጥ መግባቱ አስፈላጊ ስላልሆነ ከእሷ ጋር ያለውን ጉዳይ እንዲጨርሱ ዛሬ ሩታን ቀጥሬያታለሁ፣ ደውዬላታለሁ፣ እኔ ብያት እፈልግሻለሁ ብያት እና እሷም ትመጣለች ከእሷ ጋር እና ቡዜንም አብርሽንም ቀጥሬያቸዋለሁ። እነሱን ለማስማማት ነው እኔ ሀሳቤ። ምክንያቱም ሰው እንኳን እግርና እግር እንኳን ይጋጫል፣ በቤተሰብ መሀል ግጭት ይኖራል። ያንን ግጭት ግን መስበር ስለሚያስፈልግ ሰላም መሆናቸው ስለሚያስፈልግ ሰላም እንዲሆኑልኝ እነሱን ቀጥሬያቸዋለሁኝ እናወራለን ማለት ነው። ምክንያቱም ያለውን ሁኔታ እንዴት እንደሆነ እነሱንም ማስታረቅ ስላለብኝ ከቡዜ ጋር እንደዚህ አይነት ውስጥ መግባትም ስለሌለባቸው እንላለን። ሩቲም እየመጣች ነው እያየዋት ነው። ዛሬ እንግዲያው ሩታይ እንዴት ነሽ? ሰላም ነው? ሰላም ነው? አለን ይመስገን። እንዴት ነው? ብቻሽን ነበር የቀጠርኩሽ? እንግዲህ ይዘሽ መጣሽ? አዎ ማለት የሆነ የምሄድበት ቦታ አለኝ ምናምን ስለው አብረሽ እመጣለሁ። ያው ብቻሽን አግኝቼ ለማውራት ነበር ሀሳቤ። እኔ መኖሬ ችግር አለ? ያው ችግር አለው ማለት ሳይሆን ብቻዋን ማናገር ነበር የፈለኩት። ማውራት ከፈለክ እኮ እኔም አለው። ምንም የተለየ ነገር የምታወራን ነገር ያለ አይመስለኝም። ቢኖርም እኔ ብኖር ችግር ያለ አይመስለኝም አይደል? አይ ችግር አለው ሳይሆን ያው ብቻ እሷን ቀጥሬ ከሷን ነበር ማውራት የፈለኩት። ያው አሁን እኔ ወንድም ሆነ ታላቅ ወንድም ሆነ እንደሱ እንደመሆኑ መጠን ደግሞ እኔ ኖርኩ አልኖርኩ አንተ ላይ ችግር የሚፈጠር አይመስለኝም። ማውራት የምትፈልገው ነገር ካለ ያው እሺ እንግዲህ እናወራለንና ሩታዬ ዛሬ የፈለኩሽ ዋናው ጉዳይ ትንሽ ከቡዜ ጋራ ትንሽ አንድ ሁለት እየተባባላችሁ ስለነበረ ሁለታችሁን ለማስታረቅ ምክንያቱም እንደዚህ አይነት ሰጣ ገባ ውስጥ በቤተሰብ መሀል አስፈላጊ ስላልሆነ ገብቶሻል አይደለም? አንቺ የፈለገ ቢሆን ቤተሰባችን ነሽ እና ደግሞ መሀል ላይ ክፍተት ችግር እንዲፈጠር ስለማልፈልግ አንድ ሀሳቤን ልጨርስ። በመጀመሪያ ደረጃ መታረቅ የለባችሁ። ሁለተኛ ደረጃ አንተ መሀል ቤት ገብተህ እንደዚህ አይነት ነገርን ማስተካከል የሚገባ አይነት እንትን ላይ አይደለም ያለው አይደለም። እኔን አውቀኸኛል? አውቄያለሁ፣ ግን አንተም ማወቄ ምንም ጥቅም የለውም። ቡዜም ሆነች ማንም ከዚህ በኋላ የሩታ ህይወት ላይ ባይመጡ ደስተኛ ነኝ። ኖ እንደዛ ማለት አትችልም። ምክንያቱም ለምን አትችልም? ሩታ አንዴ እንግዲያው ወንድማችን አግብታ የኛ ቤተሰብ ናት። ስለዛ ገብቷል አይደለም? ነገር እርሰው ወንድም ይኸውልህ፣ በመጀመሪያ ደረጃ አሁንም ሩታ ስላለች ነው ቆም እያዋራ ያለው። እሱ ያደረገ ያለው ነገር በጣም ደባሪ ነገር ነው። ሁለተኛ ደግሞ በእንደዚህ አይነት ሁኔታ አይደለም የምታስታርቃቸው። ቡዜም ከፈለገች መታ ራሷን ችላ መታረቅ ትችላለች ከፈለገች፣ ቤተሰብ ነች አይደለም? ግን አሁን አዲስ ታይም በዚህ ሰዓት ላይ
የሚሆን ነገር አለ። አታስብ እንደዚህ አሁን አንተ መሀል ላይ ገብተህ እንግዲህ የባሰ ነገር እያባባስክ ስለሆነ ወይ እሷ አላውራት አንተ ሄደለ ገብቷል አይደለ? ያን ነው የሚሄደው ነው አይደለም? አላዳመጥከኝም። እኔ ለምን አዳምጣለሁ? ተረጋጋና ምን ሆነሃል አንተ? እኔ መጀመሪያ እኔ ልታደምጠኝ ይገባል። አሁን እኮ ሌላ አሁን ደህና ተገላገልን ስንል ደግሞ ጭራሽ ሌላ ነገር እየፈጠሩብን። ልታደምጠኝ ይገባል በመጀመሪያ ደረጃ ገብቷል አይደለም? ሰው ማክበር አለብህ። ገባ? አድምጠኸኝ ምን እንደሆነ ሰው እኮ ነው ክብር የሚሰጠው። እኔ ክብር ልስጥክ የታወቀ አንተ ምንድነው እያናደርከኝ ነው ሲጀምር። ኖቤል አንዴ ስማኝ፣ ተረጋጋና ዴቭ ሀሳብህን በደንብ አስረዳኝ። ከዛ በኋላ ማውራት ያለብንን ማለት ያለብኝን መወሰን ያለብኝን ነገር ሁሉ እነግርሃለሁ። ሲጀመር አውርቼ እስከምጨርስ ድረስ የሰው ልጅ ሀሳብ ሰምቶ ብቻ ነው ማውራት የሚገባው። አሁንም አውርቼ እስከምጨርስ ድረስ ብትችል ዝም በል። እዚህ ቦታ እንደምትመጣ ባቅ ኖሮ አላመጣትም አልዋሽም። እሷ ፈቅዳ መታለች እንግዲያው ገብቷል አይደለም? እኔ አሁን ምን ሰማኝ፣ አንተ ጸጥ ብለህ አድምጠኝ። ገብቷል አይደለም? እኔ እንግዲያው ሐሳቤን ሳላወራ ነው ሐሳቤን እንትን እያልክብኝ ያለው። ስለዛ ብትችል አድምጥ እና ከቡዜ ጋር ያለው ነገር ምን አለ መሰለሽ ሩታዬ፣ እኔና አንቺ ብዙ ነገር አውርተናል፣ ብዙ ነገር ውስጥም ገብተናል። ግን እኛ ምንም ነገር ከሱ ጋር ከአብረሽ ጋር ተለያይታችሁም ሆነ ምንም እንደፈለጋችሁ መሆን ትችላላችሁ። ምንም ማድረግ አልችልም። እግዚአብሔር ባለው ሰዓት በራሱ ሰዓት ትታረቃላችሁ። ምታረቁን ከሆነ ታረጋላችሁ፣ ካልሆነም እንደዚህ ትቀጥላላችሁ ልጃችሁን እያሳለ። ግን በቤተሰብ መሀል ደግሞ ግጭት ሊኖር አይገባም። ገብቶሻል? ከቡዜ ጋር ሰሞኑን እንደዛ ስትሆኑ እኔ አልተመቸኝም። ቡዜን ከዛ በኋላ ራሱ አግኝቻት አላውቅም። ምክንያቱም ልክ አይደለም፣ መሆን የለበትም። በሰላም በጤናማ ሆናችሁ ነው እንጂ መኖር ያለባችሁ። ሀሳብ እየተከፋፈላችሁ በሰላም መኖር እንጂ እንደዚህ አይነት ነገር ያለቅሳ ማለት ነው። ግጭት ወንድሜ፣ ግጭቱን ነገሩንም ሁሉንም ያመጡት በዛው እነሱ ናቸው። ቡዜ በመጀመሪያ ደረጃ ሩታን ስትል ስትንከባከብ ብዙ ነገር ያሳለፈች ሰው ነች። ዛሬ ምን ተገኝቶ ነው ወደዛ ሩጣ እንደዚህ አይነት ነገሮችን ገና ለገና የሆነ ነገር ተያዘ በሚል ነው ታሪክ የፈጠረችው አይደል? ስለዚህ ምን ትሰራለች? አሁን ታርቃስ ምን ጥቅም አለው ነው ፖይንት። ምን አለ መሰለህ አሁን እንግዲያው ቡዜ የአብርሽ ወንድም ናት፣ እህት ናት አይደለ? ገብቷል አይደለም? እንደ እህትነቷ ምናልባት ተጨንቋት ሊሆን ይችላል። ወንድሟ ስለሆነ ነው አሁን ፐርፐዝሊ ይሄን ስራዬ ብላ እንደዚህ አይነት ነገር ያደረገችው እንጂ እንደ ትልቅነቷ የቤቱ ትልቅ እንደመሆኗ ሩታንም እንደ እህቷ አይታ ነበር ብዙ ነገር ማስተካከል የነበረባት። ገና ለገና ወንድሟ ስለሆነ ይሄን ነገር ለማበላሸት ሞከረች። ነው እሷ መሄድ እስካለባት ደረጃ እኮ ሄዳለች ሮቤል። መሄድ እስካለባት ደረጃ ሄዳለች። እኔም መሄድ እስካለብኝ ደረጃ ብዙ ነገር እየሄድኩኝ ነበር። አሁንም እንደዛው ነው ያለሁት። ገብቷላ? በመሃል ግን እኔ ነገር ይስተካከላል ብዬ እያሰብኩ መሃል ላይ አይነት ሚስቴክ ተፈጠረ። ያንን ሚስቴክ ግን የተፈጠረውን ችግር ቀዳዳውን አጥብበን መዝጋት ነው ያለብን ወይስ የባለጠ ቀዳዳውን እያሰፋን መሄድ አለብን ነው? ሐሳቡን እንደዛ ብለን እኮ ሄድን ብዙ ነገር። ግን የአብርሃም ጓደኞች ምናምን በዙሪያ ያሉ ሰዎች ነገሮችን በየቀኑ እያበላሹ ነው ያሉት። እንደ ትልቅ ሰው አስበን እንደ ትልቅ ሰው ነፍታው ተባብለን ነበር። አይሆንም። በዙሪያ ያሉት ህፃን መሳሰል ጓደኞች አሉት፣ ብዙ በዙሪያ ያሉ ሰዎች አሉ። እንደሱ አይነት ሰዎች ናቸው እንደዚህ አይነት ችግር እየፈጠሩብን ያሉት። ይሄኔ በሰላም ትኖራለች፣ ልጇን ታሳድግ ነበር። እሱ ችግር እኮ እሷ ጋር ማለ እናንተ ምን እሺ፣ ይኸውልህ አንድ ነገር ልንገር። እንደውም ጠርታቸው ነው አሁን ይመጣሉ፣ ሁለቱም ይመጣሉ። እንደውም ሩታ የሚሉትን መስማት ፈልጋለሁ በጣም ማለት መጨረሻቸውን በጣም ነው ማየት ፈልገው። እስቲ ምን መታ እሷስ ምን እንደምትል ማየት ፈልጋለሁ። ምን አይነት ኤክስኪውዝ ልትሰጥ እንደምትፈልግም ማየት ፈልጋለሁ። ነው ባይ ተረጋጋ መጀመሪያ። እና እኔ አሁን ዋናው ነገር ምን መሰለሽ ሩታዬ፣ እኔ አሁን ሁለታችሁ የግዴታ ነው አብራችሁ ኑሩ ወይ ደግሞ የእናንተ ትዳር ለማስማማት አይደለም አመጣጥ። አግኝተሽኛል አይደለም? እኔና አንቺ መሄድ እስካለብን ርቀት ሄደናል። ገብቶሻል? እግዚአብሔር ነገሩን በሚያስተካክለው ሰዓት ያስተካክለዋል። ነገር ግን ቤተሰቡ መሀል ላይ እንደዚህ አይነት ቅራኔ ሲፈጠር መልካም አይደለም። ገባሽ? ከቡዜ ጋርም ሊሆን ይችላል፣ ከቤተሰብም እናት አባትም ሊሆን ይችላል። እንደዚህ አይነት ቅራኔ ውስጥ ስንገባ መልካም አይደለም። ገባሽ? አንቺም በራስሽ ጥፋት ሊኖር ይችላል። አብርሃም በቀደም ብዬሻለሁ፣ አብርሽም የራሱ ጥፋት ሊኖርበት ይችላል። ሁለታችሁም ጥፋተኞች ናቸው። አንተ የምታስበውን ሐሳብ ጋራ ስማኝማ አንዴ ከሌሎቹ ጋራ ማለት ነው ካንተ ጋር ሰላም ነኝ። ከናብዬ ጋራ ምንም ችግር የለብኝም፣ እግዚአብሔር ይመስገን። ከነይፋ ከነሃይሚ ከናብዬ ከነጋሽ ጋራ እግዚአብሔር ይመስገን በጣም ሰላም ነኝ። እኔ አሁን በቃ ውስጤ ትንሽ የደበረው ቡዜ በሰራችው ነገር እውነት ለመናገር ኮምፕሊት ከሆነ ታይም በኋላ አብራኝ ነበረች። ለረጅም ጊዜ ብቻ ያሳለፍኩባቸው ጊዜያቶች ነበሩ። ከሆነ ጊዜ በኋላ መጣች፣ አብራኝ ነች። ከዛ አንድ ትሰራ ኮምፕሊትሊ ተቀያየረችብኝ። እሱ ዘመኑ ሙሉ አመቱ ሙሉ ጥፋት ሲያጠፋ እንደ ኖርማል ታይቶ ይሁን እንዴት ታይቶ ይሁን አላውቅም። ማንም መጥቶ እንደዚህ ወጣህ እንደዚህ ወረድክ ያለው የለም። ግን
መታ ባንዴት ተቀየረብኝ። ትንሽ እውነት ለመናገር ደብሮኝ ነበረ እና አሁንም እያየሁት ያለሁት ነገር ምንም ደስ አይልም እውነት ለመናገር። እሺ እንዴት ናችሁ? ሰላም ነው? ሰላም እንኳን ደህና መጣችሁ። ያው ከሩታ ጋር እያወራን ነበረ። ድንገት ነው የመጣችሁት። ያው ያለው ነገር እኔ እያልኳት ነበረ መጀመሪያ ቤተሰብ መሀል እንደዚህ አይነት ግጭት አያስፈልግም። በቃ ጥፋት ጠፍቶ ሊሆን ይችላል። አንተም በግል በድላታል፣ እሷም በግሏ በድላሃለች። ገብቷል አይደለም? ሁለታችሁም በደለኞች ናችሁ። ለአንተ ማጠፋ እሷም አጠፋች። ግን በዚህ መሀል ደግሞ ታላቅ እህቴ ነሽ። እንደ ታላቅ ያለውን ነገር ሁሉ ነገር አብሮተሻቸው አንተ የምር ነገርን ለማስማማት ሮቤል ልጨርስ እያልኩ ነው። አዳምጥ። በመጀመሪያ ሲጀመር ዝም ብሎ በማውራት ይሄ ነገር የሚሆን ነገር አይደለም። አሁን ቡዜ ራሱ እንደዚህ መምጣትሽ በጣም ነው የገረመኝ። እኔ እንደዚህ አይነት ነገር ታደርጊያለሽ ብዬ ካንቺ አልጠብቅም ነበር። ምክንያቱም ትልቅ ነሽ፣ ከኛ የተሻልሽ ነሽ፣ በቃ ብዙ ታስቢያለሽ ነበር። ግን አሁን ዛሬ ወንድምሽ በልጦብሽ ነው አይደለም እህታችንን እንደዚህ ያደረግሽ? የማውራቱ ሞራል የለህም አንተ። ሲጀመር እኔ የፈለኩትን አወራለሁ። ምክንያቱም እኔ እህቴን ወንድሜ አንተን ተው፣ ካንተ ጋር የማውራል ሞራልም የለም። አሁንም እኔም ፈልጌ አይደለም የመጣሁት። ስንት ነገር የተፈጠረው በእናንተ ምክንያት አይደል እንዴ? አሁን በእኔ ምክንያት አይደለም፣ በወንድምሽ ምክንያት ብዙ ለፍቻለሁ፣ ብዙ ነገር ለፍቻለሁ። ይሄ ነገር እንዳይፈጠር ማለት ነው። ይሄ ነገር እንዳይፈጠር ነበር ቤተሰቡ ዥንብር ውስጥ እንዳይገባ፣ በጣም ብዙ ነገር እንዳይበላሽ በጣም ስለፋይ ነበር። ይሄ ነበር አንተ ስራ ምን ነበር? ወግነሽ መምተም ማለት ነው። መጀመሪያ ምን ነበር ስራ? ዛሬ ደርሶ አይ ወንድምሽ መብለጡ ነው። አሁን እሷ እህትሽ ነች እኮ። እኔ ተይኝ እኔ እዚህ ውስጥ አልግባ። እንደው ግን ሩታም ብትሆን እህትሽ ነች። ይሄ ነገር የተፈጠረው መጀመሪያ በእናንተ እንትን አይደል? በእኛ አይደለም፣ በእሱ ጓደኞችና በእሱ ነው። ምንም የተፈጠረ ነገር የለም። እነሱ አንተ ትክክል ሰርተሃል ነው መጀመሪያ። ኖቤል እስቲ አንዴ ቆይማ ከሱ ጋር ልንከራከር ነው። እኔ ልንከራከር ነው እንዴ? አንተ መጣ ነው ነው መስለ መከራከር አይደለም የመጣንበት ጉዳይ። አላስጨረስከንም እኮ እያልኩ ነው። የመጣነው ጉዳይ ቤተሰቡ መሀል እርቅ ለመፍጠር ነው። ገብቶሻል አይደለም? አንቺና ሩታ ተጣልታችኋል። ያ ነገር ደግሞ አግባብ አይደለም። በቃ እኔ እንደ ታላቅ ተሰምቶኛል። ያ ነገር ልክ መስሎ ስላልታየኝ ሁለታችሁ እንግዲህ ብያለሁኝ። አብርሽና ሩታ ከፈለጉ እንደፈለጉ መሆን ይችላሉ። ልጃቸውን በስነ ስርዓት ማሳደግ ነው የሚጠበቅባቸው። ተለያይተው መኖር ይችላሉ እነሱ ሲፈልጉ እንጂ እኛ አንቀን ትዳር ውስጥ ልንከታቸው አንችልም። ገብቶሻል አይደል? አንቺ ግን በመሀል ገብተሽ እንደዚህ ማለቱ አስፈላጊ አይደለም። በባልና በሚስት መሀል ሲጀመር መግባትም አስፈላጊ አይደለም። ምን አልኩኝ? ስታጠፋ ገሰጽኳት፣ ሲያጠፋ እንደገሰጽኩት ሁሉ እሷንም ስታጠፋ ልክ አይደለች። ምንም አላደረግሽም እሱ ላይ ያጥፋት ነው። ስሚ ቡዜ እሱ ብዙ ያሁሉ ጊዜ ለምንድን ነው የምጣላው? አሁንም ብዙ ስሚኝ፣ እኔን አዳምጪ። ይሁሉ ጊዜ ይሁሉ ስተ ሲሰራ አንድ ነገር አላደረግሽ። አንተ በእናት አይጥሩኝ ማለት ታውራ ሲጀመር እሷ ተቀይሜያታለሁ ብላ የምታስበው ነገር ካለ ትናገር በቃ። አሊያም እንደዚህ መጨቃጨቅ የለብንም ከነሱ ጋር ማለት ነው። የምታስበው ሀሳብ ካለ እሷ ላይ የያዘችባት ቂም ካለ ትናገር። አሁን ያንተ ፐርፐዝ ምንድነው? አሁን በደንብ ሀሳብህን ግልጽ እንድታረግልን እንፈልጋለን። እነሱ መተዋል። ሀሳብህን በደንብ አስረዳንና እንሂድ። ሀሳቤማ ነገርኩሽ እኮ መጀመሪያ እየነገርኩሽ ነው። አሁንም ለነሱ እየነገርኳቸው ነው። ሁለታችሁ መሀል ቅሬታ ተፈጥሯል። ያ ቅሬታ ደግሞ ባደረ ቁጥር ነገ ዛሬ በተባለ ቁጥር ወደ ቤተሰብ ይሄዳል። ገብቷችኋል አይደለም? ይሄንን ነገር መሆን የለበትም። የእናንተ ጉዳይ በእናንተ መጨረስ አለባችሁ። ቤተሰብ ጋር መሄድ የለበትም ነው የኔ ሀሳብ። እሺ ሀሳብህ ጥሩ ነው ዴቭ። እውነት ለመናገር ግን ደግሞ እስካሁን ቤተሰብ ጋር አልሄደም። እኔ ከናብዬ ከነጋሽ ጋር እግዚአብሔር ይመስገን እደዋወላለሁ፣ ሰላም ነኝ፣ አወራለሁ፣ በጣም ጥሩ ላይ ነኝ። ግን ደግሞ አዎ አንወሻሽም። ምናልባት ከሷ ጋር ሰላም ነኝ ልትል ትችላለች። እንደ በፊቱ አይደለንም እውነቱን ስነግርህ። ምክንያቱም ከሆነ ታይም በኋላ እሷም ኮምፕሊትሊ ማላቃት ሰው ሆናለች፣ ተቀይራለች። እንዴት ነው ጥሩ የነበረው ባህሪዋ ለኔ ጥሩ የነበረው አመለካከቷ ከናካቴው ነው የተቀየረ። ከናካቴው ለምን አይ ዶንት ኖ ለምን አንድ ጥፋት ስላጥፋው ሜቢ እኔ ሁሌም ፍጹም መሆን አለብኝ ለአንድ ሰው። እኔ ጥፋት ማጥፋት አልችልም። እኔ መሳሳት የለብኝም አላውቅም። አንድ ሰው ግን መሳሳት ይችላል። መሳሳት መብቱ ነው፣ እንደፈለገ መሆን መብቱ ነው። በቁም ነገር ልታወራው ጠፍታው እየፊዘም እያላገጠም ከሄደም በሳቅ መሄድ ይችላል። ኦኬ። እኔ ላይ ሲሆን ግን ሃርድ ነው። አጠቃላይ አንተ ያለህን አመለካከት እነሱ የላቸውም።
ወንድምህም እህትህም እኔ በደንብ እነሱ ማውራት ስለሚፈልጉ አይ ቲንክ ዴቭም እንዳወራ ስለሚፈልግ ሐሳቤ ልንገራቸውና መሄድ ካለብን እንሄዳለን ነው እንደዛ ነው መሆን ያለበት የሚሻለው። ስለዚህ በቃ በጣም ግልጽ ነገር ነው እየተፈጠረ ያለው ነገር በደንብ ግልጽ ነው። ማንም አይቶ የሚረዳው ነገር ስለሆነ ማለት ነው። ምን ተደረገ? ቆይ በጣም ጥሩ ተደረገ መሰለክ። ሰሞኑን አንተንም ሄርሜላንም በደንብ አርጋ ያገናኛቻችሁ ነው። እሷን ደግሞ በደንብ አግኝታ ከዚህ በፊት እንደውም ካላገኘኋት ምናምን ስትይ ነበረው ለዚህ ነበር እንዴ ነው ያልኩትኛ። እሱ ስንት ጥፋት እያጠፋ እያለ ለካ ውስጥ ለውስጥ ሌላ ነገር እየታሰበልኝ ነው እንዴ በላይ ላይ ብዬ ሁላ እንዳስብ ነው ያደረግሽኝ። ምክንያቱም ሰሞኑን ያደረግሽው ነገር ጭራሽ ልታጣብሻቸውም እየሞከርሽ ነው ያለ የሚመስለው። እውነት ለመናገር ላጣብሳቸው አይደለም፣ በጣም ብዙ ነገሮች ያቻለው አይተሰንተሻል። እንደዛ ሳይሆን ያልኩት ልክ ነው። ተንከባከቢ ብያለሁ። እንደዚህ አርጊ ከዚህ የተለየ ነገር ታዲያ ምን ብያለሁ? ለምን እሱ ዘመኔን ሶቅስ ነበር፣ ብዙ ነገር ሳደርግ ነበር። ካንቺም ጎን መሆኔን እንዳረሽ ቤተሰብ ይሄንን እንዳይበጠበጥ ሰላም እንዲሆን ሁለታችሁ ሰላም እንድትሆኑ ብዙ ታግያለሁ። እናንተ ግን ሰላም ልትሆኑ አልፈለጋችሁ። እሱ ደግሞ አይመለከትም። በቃ የሄድሽበት ምክንያት ልክ አይደለም። ለዛ ነው እሱ ዘመኑን ሙሉ አመቱ ሙሉ የሚሄድበት መንገድ ልክ ሆኗል። መገሰጽ ያንቺን ይሄን ያህል እሺ ይቅርታ አጥፍቻለሁ ማለት መገሰጽ ልክ ነኝ ለምንድን ነው የምትይው ነው? እሺ ጥሩ ሆኖ ሳለ ከአንዳንድ ግን እማላቅሽ ሰው መሆን አልነበረብሽም። ብዙ እውነት አልነበረብሽም። ያሰብሽላቸው ነገር እኮ አሪፍ ነው፣ እኛን አይመለከተንም። ግን ጥፋት ስላጠፋው እሱ አመቱ ሙሉ ሲያጠፋ አንድ ጥፋት ነው ያጠፋሽ። እሱ ሲጀመር ተደማመጡ በመጀመሪያ ደረጃ። ሲቀጥል ደግሞ እኔ ለምንድን ነው በእናንተ ፊት ፍጹም ሆኜ መገኘት አለብኝ? የለብኝም። አንድ ሰው እንደፈለገ መሆን ይችላል። እኔ ፍጹም መሆን አለብኝ? ዴቭ አንድ ነገር ልንገርህ። አሁን ሩታ እንደዚህ ያክል ኢነርጂዋን እንድትጨርስ አልፈልግም። አንተ ያለን አመለካከት የላቸውም። ሜቢ አንተ ከነሱ ተሽለ ከሆነ አላቅም፣ ብዙም አላቅም። ዛት ማቻ እንተዋወቅም እኔ እናንተ ግን ሁለቱ አሁን የአብርሃም ነገር በመጀመሪያ ደረጃ ለሰው ልጅ ክብር ይኑር። ጉዜ ክብር ስላለኝ ነው ቆሜ እያወራሁሽ ያለሁት እንጂ ማውራትም አልፈልግም። በመጀመሪያ ደረጃ ስታወራ በስነ ስርዓት አውራ። አሊያ ግን ከኔ ጋር እንዳታወራ። ከጅምር ነገሩን ያበላሽው አንተ ነህ። የፈለኩትን ላበላሽ ምን እንደሚናገር ለምን አታዳምጥ? ኧረ በእናትህ ምንም ነገር ደስ አይልም። የሚያወራው ሁሉ ደስ አይልም። እኔ ስለኔ ደስታ ምናምን አይመለከትሽም። ጉዜ አሁን ልነግርሽ ነው ጓደኞቼ ይኸው መጨረሻው እንደዚህ አረከው። ይልቁንስ አንድ ነገር ልንገርሽ እንድታስተካክዪው ለራስሽ ለኔ አይደለም። እኔ አይመለከተኝም። እህቴ ነች። እህቴን ዲፌንድ ማድረግ ስላለብኝ ነው እንጂ እስካሁንም አንቺ አብርሃም ጋር ሄድሽ ማንም አይመለከተው። ግን አሁንም ለሱ ነው የምነግረው፣ ለአንቺ አይደለም። አንተ ያለን አመለካከት አሁን አንተ ያሰብከውን ሐሳብ አያስቡ እንዳለችው ነው። ከዚህ ከተራውን ተልካሻ ምናምን እንትን መደጋገፍ ቀጥሎ ትዳር ነው፣ ሌላ ትዳር ነው እያሰበች ያለችው። ስለዚህ አይተሃል ወይ? አሁን አንተ ያልኩትን በስነ ስርዓት ቪዲዮውን መለስ ብለህ ማየት አልፈልግም። ካላየህ የራስህ ጉዳይ ነው። ማየት አልፈልግም። በመጀመሪያ ደረጃ ልል የፈለኩትን መረዳት አለብህ። አልደረዳም። ወይ ተጋቡ። አንዴ አድምጪ እስኪ፣ አንዴ ተረጋጊ። በቃ ያልኩት ሌላ ነው፣ የሚያወራው ሌላ ነው። በቃ እስኪ አንዴ ይኸውልህ፣ አሁንም ስማኝ። አንዴ በመጀመሪያ ደረጃ አድምጪ። እሱ ያለው የሚለው ሌላ። አሁንም አዳምጪኝ። አሁን አይተኸኛል። ማውራት ፈልጌ አይደለም የቆምኩት። እሱ ድንገት አክሲደንትሊ ስለመጣው ነው። ተንከባከቢው ምናምን። ይኸውልሽ በመጀመሪያ ተንከባከቢው ብያለሁ። አሁን እላታለሁ መፍትሽ ነው። እኛ እኮ አይመለከተንም። አሁንም ቡዜ አዳምጪኝ፣ አንድ ነገር ልንገርሽ ቡዜ። ስሚ ቆይ ሩታዬ፣ አይደለም ማጣበስ የፈለግሽው ማድረግ ትችያለሽ። ልቦና ይስጥሽ ነው ማለት ፐርሰናሊ ቡዜ ልንገርሽ፣ አንድ ነገር ልንገርሽ። እሱ ነው በእናትሽ ቡዜ ስሚኝ። ይኸውልሽ እኔ አሁንም ላወራሽ ፈልጌ አይደለም የቆምኩት። ኧረ እኔ ራሴ ስላየው ክራስ ተናድጃለሁ። እንኳን ላወራ ይኸውልሽ በመጀመሪያ ደረጃ የሁሉ ታሪክ የተፈጠረው ሄርሜላን መሀል ላይ ስላለች ነው። ሄርሜላን ተንከባከቢያት እያልሽ ሁለቱ እንዲታረቁ ምናምን ከአንቺ ጋርም እንድታረቅ ኤክስፔክት አታርግ። አይደረግም። የሁሉ ታሪክ ተፈጥሮ አሁንም ስሚኝ ጊዜ የሁሉ ታሪክ ተፈጥሮ እህቴን አይደለም ወደ እነሱ የነሱ አካባቢ እንድደርስ አልፈልግም። አንድ እውነት ልንገር ከተባለ እንኳን እኔ ራሱ አትፈልግ። አሁን አንተ ትፈልጋለህ። አንተ ምንድነው አሁን አንተ ምን እያደረክ ነው? አሁን እስኪ አንዴ እኔ ላውራ አንዴ ዝም በል። አንቺም ጸጥ በይ አንድ ጊዜ። አንተ ምንድነው ሐሳብ? አሁን ምን ግጭቱን እያባባስክ ነው ወይስ ምንድነው? አያስፈልግም። ምኑ ነው የማያስፈልግ? መራቅ ነው በቃ። ምኑ ነው የምትርቀው? ከአብርሃም አይደል ከነሱ አካባቢ ከናንተ ኤሪያ መራቅ አለ። ምን ማለት ነው? አብርሃምን ርቀ እንዴት ነው ከሷ ጋር ምን ማለት ነው? አብርሃምን ፈልገው ወይስ እሷን እንዴት ነው ማለት ነው? ዴቫ እኔም ፈልገው እነሱን ትጠላለህ አይደለም። ይኸውልህ በአንድ ድንጋይ ሁለት ወፍ ነው እየሆነብን ያለው። ምክንያቱም አብርሃምም ከሩታ ጋር
ሄርሜላም ከአብርሃም ጋር ምና የለም ሊል የፈለገው ግን በስነ ስርዓት ተረታዋል። እሱ ገባኝ እኮ ያለው እሱ እኮ ትዳሩ ይመስረት እንዲያለ አይደለም። ሰላም ይውረድ ለቤተሰቡ እያለ ነው የመጣው። ሰላም የለም። ይሄ ሁሉ ታሪክ ተፈጥሮ ይሄ ሁሉ ነገር ተሰርቶ ቤተሰቡንም መበጥበጥ ነው የምትፈልገው? በቃ አልፈልግም። ከእናንተ በራቅ ነው የፈለገው። በእናትሽ እኔ አትከራከሪ። በቃ መናገር የሚፈልጉትን ነገር ይናገሩና እኛ ይሄ ሁሉ ታሪክ ተፈጥሮ አንተ ቆይ ሮቤል፣ አንተ ዝም በል አንተ። እኔ አክብሬ ኑ ብዬ ጠራዋችሁ አይደለም? ከዛ በኋላ ደግሞ ተደማምጣችሁ እኔ እንዲታረቁ ነው የጠራዋችሁ። አብረሽ አንተ ሐሳብ ካለ እንደ ግል ጥፋት መስሎ ከታየ ይሄ ነገር ልክ አይደለም። እህትንም ብትሆን እህታችንን ቢሆን መገሰጽ አለብህ። ሩታም ከሆነ ጥፋት ይሄ ጥፋት ነው ልክ አይደለም ብለህ ልትገሰጻት ይገባል። ተረዳኸኝ አይደል? አሁን አንተ ሮቤል አሁን ነገር እያባባስክብኝ ነው። አንዴ ተረጋጋ። አሁን ያልከው ነገር ለምን አይሄድም እሱ ታዲያ? ወይኔ እኔ ምን በቃ እኔ እሱን አልጠራሁትም ሲጀመር። እሱ ማያስፈልግ ከሆነ እኮ መሄድ ነው ያለበት። አይመለከትም እኮ ስለዚህ አሁን እኔ እሱን ጠርቼው አይደለም ያመጣሁት። እኔ ጠርቼው አይደለም። እኔ ሩታን የቀጠርኳት ከሩታ ጋር መጣ። ስርዓት ባለው መንገድ ልንገርህ ነገሮችን። አሁን ያልካቸው ነገሮች መገዛዘዙ ምናምን አልፏል ያ ነገር። ምክንያቱም ያ ነገር ጊዜው አልፏል። በፊት ነበረ ይሄ ነገር አይደለም እንዴ? በፊት ነበር እንደዚህ አይነት ነገር። በፊት ከነበረ ለምን አላስተካከልከው? ለምን አላስተካከልሽውም? አንቺ ከፍለሱ ከመገናኘት የበጠበቅከው እኮ እኔ አልበጠበቅኩም። ጓደኛዬ ራስን የበጠበቅከው እኔ እሷን ነው ማለት አይደለም። ቆይ አንድ ጊዜ አሁንም አግሬሲቭ ሆነሽ አታዋሪ። ተላይ እንዲሁኝ እንደዛ ስትተርጋት አልነበረም ወይ? አንቺ በሷ ቦታ ብትሆኚ ምን ነበር እኔ እንደዛ ነበር ያደረኩት፣ እሱ ጋር እንደዛ ነበር ያደረኩት። አይደለም በሷ ቦታ ብትሆኚ ምን ታረጋለሽ? ጊዜ ማድረግ የነበረብሽ አሁንም ቢሆን ልትደግመው ነው እቅድ። እኔ ነኝ ችግሩ የዚህ ቤተሰብ አንቺ እያልሻለሽ። እኔ ከሆንኩኝ ሩታን ገንጥለሽም ብዙ ነገር ማድረግ ትችይ ነበር፣ ግን አልፈለግሽም። የፈለግሽው ወንድምሽን መደገፍ ነው፣ መብትሽ ነው። አይመለከተንም ነው። አልነበረም። እሺ በቃ እውነት ነው በል። አያስፈልግም። አልነበረም ሮቢ። አሁን አንዴ አንተ እኮ አሁን ማለት ነው ምን አለ መሰለህ ነገሩን የበለጠ እያባባስክብኝ ነው። እኔ እንደዚህ አይነቱ ነገር ውስጥ እንደባለን ብዬ አይደለም የጠራኋችሁ። አንዴ ስማኝ፣ እንደዚህ አይባልም። በመጀመሪያ ደረጃ አንተ እኛ ታላላቆች ነን እንጂ አንተ ታላቃችን አይደለም። ልታደምጠን ይገባል በመጀመሪያ ደረጃ። እኔን ደግሞ እዚህ ጋር እንግዲያው እኔ ጠራው አይደለም፣ እንግዲያው ሩታን ጠራዋት፣ መታል ወንድሟና አዘንክላታ፣ ተቆረቆርክላታ። አንተ እሺ አሁን የመጣ ነው ስለነሱ ትዳር ልናወራ አይደለም። የነሱ ትዳር እንዲስተካከል አትፈልግም? አያስፈልግም። እሱ ቢሆን አያስፈልግም። ከአንተ ጋር ማውራት በጣም ከባድ ነው ሲጀምር። አሁን እሱን ለምን እሱ አያስፈልግም? እዚህ ጋር ማያስፈልግ ከሆነ እሱ ይሄድና እሷን ማውራት ያለብን ነገር አውርተን እኔ ሲጀምር ሩታን ከእሷ ጋር ማውራት አልሄድም ብሎኝ ነው እዚህ ጋር የቆመው። ገብቶሃል? ጥያት ለእናንተ አይነቱ ሰው ጥያት ምን አታስፈልግም። እናንተ ናችሁ ማታስፈልጉ። አልሄድም። እንግዲህ የምታወሩትን በሉና መጨረሻችሁን ሰምቼ ይዣት መሄድ ነው ፈልገው። ምን አይነት ይሄ ነገር ግን በቃ አይደለም። እኔ ሩታ ልበላ፣ አንተ ግን እንዳታወራ ሩታ። እሺ በቃ ተይው። ብታምኝበትም ጥፋት ተሰርቷል። እሱ ነፍ ጊዜ አጥፍቷል ብያለሁ ከዚህ በፊት። አንቺም ስታጠፊ ደግሞ መናገር ግዴታዬ ነው። ይሄ ነገር አሁን ነገርሽ መቆጣትሽ እኮ ኢትስ ኦኬ፣ ግን ከአንዳንድ እኔ ላይ እንደዚህ መቀየርሽ ግን በጣም ዊርድ ነገር ነው። እሱ ከአንዳንድ አይደል እንዴ ተቀየርኩት እሱ ላይ ለምን ገረመሽ? በፍጹም ወይስ እሱ ጋር ወንድም ስለሆነ ቻለ አንቺ ስላልሆንሽ አልቻልሽም? ያ ነው ልዩነቱ ምናምን። እሺ ያ ነው ልዩነቱ። እሺ እሱ ወንድሜ ስለሆነ ቻለ፣ አንቺ ስላልሆንሽ ነው ያልቻልሽው አይደለም? ወይስ እንደ እህት አታየኝም ነበር ማለት ነው? አይደለም። እሺ እና ታዲያ ለምን ከበደሽ ታዲያ? ስቆጣሽ ልክ ናት እኮ እዚህ ጋር እኮ አጥፍቻለሁ ቤተሰብ ትዳሬ ለመመለስ ቢሆንም ልክ አልሰራው። ለምን አልሽ? ሊሆን ይችላል እኮ ከአንዳንድ ግን ተቀየረሽ አንድ ሰው ሄደሽ ደግሞ ልታሽሞነምኛት እንዴት ነበር ስታረጊያት የነበረው? ቆይ አንድ ብዙ ሲቀጥል ደግሞ በቃ ብዙ ጊዜ የፎከርሽውና የዛትሽው አይ ቲንክ ለዚህም ይመስላል በቃ ማለት ውስጡ የምሰል ነው የሚመስለው። ከዛ በኋላ ካገኘሻት በኋላ አወራርሽ የሚገርም ነው። በቃ ደስ ይላል። በጣም ጥሩ ነገር ላይ ነው ያላችሁ። አሁን ለነሱ አንድ ጥያቄ ነው። ጥሩ ነገር ላይ ለማድረግ ነው እስካሁንም እየጣርሽ ያለሽው። እኔ እንደተረዳሁት እንዳየሁት የምታሳየውንም የምትተገብሪውም ያንን ነው እያሳየን ያለው። ስለዚህ አንድ ጥያቄ አልተቀየርኩም ብትይ ማንም አይቶ የሚፈርደው ነገር ስለሆነ ኢትስ ኦኬ ኖርማል ነገር ነው። እኔ አልተቀየርኩም እኮ አላልኩም። ተቆጥቼሻለሁ፣ ልክ ነው። አዎ እንዲህ ብያለሁ፣ እንዲህ አድርጌያለሁ። እሱም ላይ የሆንኩት ሆኛለሁ፣ አንቺ ላይ ብያለሁ። አንቺ ከነነው እንትን ያልሽው በቃ ይሄ ነገር አልተመቸሽም። በቃ ሲጀመር አሁን ክርክሩ ይብቃ። በመጀመሪያ ደረጃ በቃ አሁን እኔ አንዴ አድምጪ። በቃ ክርክሩ ይብቃ። አንድ ጥያቄ ሲጀመር አሁን በመጀመሪያ ደረጃ እኔንም በጣም እያበሳጫችሁ ነው። አንድ ጥያቄ ልጠይቅህና የዚህ መልስ ነው የፈለኩት። አሁን ይሄ ሁሉ ታሪክ ላይ
ሄርሜላ እዚህ ውስጥ ትሰራለች? እሷ ኤክስፔክቴሽኗ ባለ ትዳር ናቸው ብላ ነው ወይ እንዲታረቁ ነው አይደል? ሄርሜላ እዚህ ላይ ውስጥ ምን ትሰራለች? እሺ ሁለተኛ የሁሉ ማሽሞን ሳይሆን ሁለቱ እንዲቀራረቡ የማድረግ ሁኔታ ምናምን ምን አስፈለገ? የምር የምታስብ ከሆነ ለሁለቱ እሷ እንዳለችው እኔ በጥብጬ ከሆነ አንተ ያንን እንዳለች አላልኩም እያለች እኮ ነው። አንተ አልሰማህም? ለምን አታዩትም እናንተ ራስህ ዝም ብለህ ቁጭ ምን ትሰራለች? እስቲ አሁን ጥያቄ ልጠይቅሽ፣ ምን ትሰራለች? አንቺ ምን ትሰራለች እሷ ጋር? ደስታውን ስለምትፈልግ ቆይ እሱ ምን አገባህ አንተ? እሷ ታግኛትም እሷ ልታዛት አንተ ሲጀመር ለምንድን ነው ማዛት? ለምን እንግዲህ እሷ ስታገኝ እኮ ለምን አገኘሽ ብዬ ዘራፍ አላልኩኝም። ገባ ማለት ሰው ጋር እየደረስሽ ወይም ደግሞ ቤተሰቡን የሚበጠብጥ ሰው ጋር እየደረስሽ እኛ ጋር መምጣት የለብሽ። ሲጀመር በቃ ተው። በጣም ነው የሚያስጠላው። የህፃን ጨዋታ ነው እያረከ ያለው አንተ ራስህ። ሲጀመር አሁን እኔ ከእናንተ ጋር አሁን እኔ ማውራቱ በራሱ በጣም እየከበደኝ ስለሆነ እኔ እንጃ በእንደዚህ አይነት ሁኔታ አሁን ከነሱ ጋር ማውራት ሮቤል መሀል ላይ ገብታ በጣም ነገሮች እያባባስክብኝ ነው። ይሄንን አስማምቻቸው ታርቀው የሚሄዱትን ልጆች አሁን ይበለጠ በጥብጣ የሆነ ነገር እየፈጠርክብኝ ያለው በመጀመሪያ እኔ ሩታ ነች ራሱ አፍጥቻለሁ። አንተ ነው የገባኸው እንዴ? መታረቁን ትፈልጊያለሽ? አትፈልጊም? አዘኔም አትፈልጊም? አንተ ነው እንዴ አትፈልጊም የምትላት እንዴ? አንተ ነው የምታዝላት ማለት ነው? ሀሳቧን ይኸውልሽ፣ አንቺ ፊት መናገር አትፈልጊም። እሷ እንደኔ አይደለች። ስለሱ አይደለም ነው። እኔ እኮ ይታረቃይታረቁም አላልኩኝም። እኔ ግን ይሄ ነገር ወደ ትልልቅ ሰዎች ሄዶ ሌላውን እንዳምስ እፈልጋለሁ። እኔ እሱ እንደሚፈልገው ገባ። ግን የእናንተ ትዳር ይቀጥል አይቀጥል እናንተ ናችሁ የምታውቁት ሁለታችሁ። በቃ ስለኛ ታየው። በቃ እሷን በቃ የምታረቅ ከፈለጋችሁ እሷን ታረቂያለሽ። ይሄ ያሁንም የተናገርኳትኝ ይሄ ብዙ ነገሮችን የሚያናጋ ጉዳይ ነው። ተው ልክ አይደለም ብዬ ብዙ ጊዜ ተናግሬያለሁ። የፈራሁት ነገር ነው እየሆነ ያለው። አሁን ደግሞ መሀል እሱ እንዲህ ያደርገዋል። ልንገርሽ ጊዜ በመጀመሪያ ደረጃ የሁሉ ነገር እያደረግሽ መታረቅ ምናምን የሚለው ዴቭ እንዴት አእምሮ ውስጥ እንደመጣ አላውቅም። መጀመሪያ እሷን ነበር ይሄን ነገሯን ትታ ይቅርታ እንኳን ማለት ብትፈልግ መታረቅ ብትፈልግ መምጣት ትችላለች። ምኑን ነው ይቅርታ የምለው? ለሁሉም ነገር ኧረ እባክህ በሚገባ አሁንም አንቺ ያሽሽታል አሁንም ማውራት አልፈልግም። ዴቭ ይሄን ያክል ነው አንተ ራስህ በእናትህ ወይ ብቻ ማናገር ካለብን እናናግራለን። ግን አይሆንም ሲጀመር አንተ አንድ ላይ ሆኖ ዴቭ ስለአክብሮትህ ስለጠራኝም አክብረህ ስላዋራኝም አሁን እኔ የበለጠ ስላናደዳችሁ ሁላችሁም ብትሄዱ ነው የሚሻለኝ። ሁላችሁም ሂዱ። ምክንያቱም እኔም ብቻዬን ተው በጣም እኔ ለእናንተ ብዬ ስንት መስዋዕት ከፍዬ እንደመጣው እኔ ነኝ የማውቀው። አሁን እናንተ ግን እንደዚህ አይነት ነገር ውስጥ ስትሆኑ በጣም ስላናደዳችሁኝ ብትችሉ ሁላችሁም ሂዱ። ሩታዬ በሌላ ቀን እኔ እና አንቺ ተገናኝተን ማውራት እንችላለን። አሁን ግን እኔ ምንም ግራ ስለገባኝ ብትሄዱ ይሻለኛል። በቃ ደስ እንዲለኝ ሂዱ። ቴንክ ዩ በጣም አመሰግናለሁ። አንተን ቴንክ ዩ ስለሁሉ ነገር ተደዋውለን ለማውራት እንሞክራለን። መልካም ጊዜ። ቴንክ ዩ መልካም እናንተም ሂዱ። ምንም ማረጋችሁ ምክንያቱም እኔ ኖ አለኮ በቃ ሌላ ቀን እናወራለን ብለን መሸኘት ነው ያለብህ። ኖ እሱ እኔ ምንም አላልኩትም አልሄድም አለ። እንግዲህ ገብቷል አይደለም? የስንት ጊዜ ነገር ጠንሳሽ እሱ እየሆነ እያወቅ እሱ ፍታወራኛለህ እንዴት ይጀመር? ቡዜ ሲጀመር አንቺም ደግሞ እንደ ታላቅ መረጋጋት ነበረብሽ በመጀመሪያ ደረጃ። ልክ ነሽ እኮ እሱ አሁን ካንቺ የበለጠ እኔ ዛሬ አውቄው እኔን አናዶኛል ልጁ። ግን እንደዛ አይደለም መሆን ያለበት። ገብቶሻል? ተረጋግተሽ ልታደምጪ ነው የሚገባው እንጂ ተከራክረሽ ምን ታመጫለሽ እንዴ? እናንተ በራሱ እኮ ነው በጣም ነው ያናድ። ምንድነው ዛሬ ምን ሆናችሁ ነው እናንተ ራሱ? ኧረ ተወኝ በእናትህ ይሄ ጉዳይ መቼ እንደሚያልቅ እየነገርኳት እኮ ነው። ዝም በይ እስኪ ተረጋጊ። እነሱ የሚያወሩትን ነገር ያወሩና እንስማ። የሰው ልጅ እኮ መስማት ምንም እኮ አይጎዳም አይደል እንዴ? እየነካዋት ነው። በቃ ኧረ ተረጋጊ፣ ኧረ ቡዜ በቃ እንደማመጥ፣ ኧረ ዝም በይ እላታለሁ። እሷ ደግሞ ምንም አታዳምጥም። ምን እንደሆነች ዛሬ አላውቅም። ልጁ ሳይው ስለሚያናድደኝ እንዴ ብዙ ነገር የተበጠበጠው በእናንተም ዙሪያ ይመጣል፣ ሰው ይበጠብጣል፣ በእሷም ዙሪያ ላይ ይመጣል፣ ይበጠብጣል። እሷ አልነበር እንዴ እዚህ ጋር እያለ ዛሬ ላይ እሱ የጸብ ሰዓት ላይ ብቻ ነው እንደሚገኘው። ለማስታረቅ ምን አለ እንደ ትልቅ ሰው ቢሆን ትልቅ ቢሆን ትንሽ ቢያድግ በቃ ስለሱ አለበለዚያ ደግሞ እሱ አጠገብ ባይኖር እንዴ እሱ ቀለለ ብለሽ አንቺ ትቀያለሽ እንዴ? ተረብስ ማሙሉ አታየውም እንዴ? ለንግግሩ ራሱ ክብር የለውም። እንዴት እንደሚያወራ አታየውም እንዴ? እኔ ምን ላድርግ? እኔ ወድጄ ነው እንዴ ያወራሁትኝ? አሁን ቡዜ ታዩ አሁን ምንም ማድረግ አይቻልም። እንግዲህ ከሷ ጋር በስነ ስርዓት ማውራት ስላልቻለን እንግዲህ እሷን እኔ ማውራት ባለብኝ መንገድ አወራታለሁ። ምክንያቱም እኔ ዋናው ነጥቤ መጀመሪያ መግቢያ ላይም ተናግሬያለሁ። እኔ ዋና ነጥቤ ቤተሰብ ላይ እንደዚህ አይነት ቅራኔ ሊነሳ ይገባል ነው። የኔን ሀሳብ ካገኘሽኝ ታላቄ ነሽ አከብርሻለሁኝ። ግን ጥፋት ስታጠፊ ደግሞ ጥፋት ነው ልልሽ ይገባል። ታናሼ ነው እንደ ታናሽ አከብረዋለሁ። ጥፋት ሲያጠፋ ግን ጥፋተኛ ነው ልለው ይገባል። ገብቶሻል አይደል? አንቺም ደግሞ ከሷ ጋር እንደዚህ አይነት ብጥብጥ ውስጥ መግባት ስለሌለባችሁ ያንን ብጥብጥ ለመቅረፍ ነበር አመጣጤ። እንግዲህ አልሆነም።
እኔም ይሄ እንዳይፈጠር ቤተሰብ ችግር እንዳይፈጠር ብዙ ለፋሁኝ ነው ማለት። አሁንም ይሄ ሰላም እንዲሆን እኔ እፈልጋለሁ። እነሱ ትዳር ቀጠለም አልቀጠለም ቤተሰብ መታወቅ የለበትም። በሁለቱም ወገን ቤተሰብ አለ መታወቅ የለበትም ብያለሁ እኔ ከዚህ በፊት ሲጀመር